ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍኩ። ኢትዮጵያ ውስጥ የነዳጅ እጥረቱ ተባብሷል። በተለይም የመካከለኛው ምስራቅ ጦርነት ባስከተለው ተጽዕኖ የተነሳ የነዳጅ እጥረቱ ከፍተኛ ማህበራዊና ኢኮኖሚያዊ ቀውሶችንም እያስከተለ መሆኑ ተገልጧል። በነዳጅ እጥረቱ የተነሳ ከቦታ ቦታ የመንቀሳቀስ ከፍተኛ እክል እየተፈጠረ መሆኑን ነዋሪዎች በመግለጽ እያማረሩ ነው። ብዙዎች ለኢኮኖሚያዊ ችግሮች መጋለጣቸውን ይናገራሉ። የነዳጅ አቅርቦት እጥረቱና ችግሩ በዚህ ደረጃ አሳሳቢ በሆነበት ሁኔታ ነዳጅ ለማሸሽ የሚጥሩትን ፖሊስ እያደነ መሆኑን እያሳወቀ ነው። ይህ በእንዲህ እንዳለ ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር የነበራት የረጅም ጊዜ የነዳጅ ግብይት ውል በጦርነቱ ምክንያት መስተጓጎሉንና አቅራቢ ሀገራቱ ምርቱን ማቅረብ እንደማይችሉ ማሳወቃቸውን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። በመካከለኛው ምስራቅ ጦርነትና ዓለም አቀፉ ቀውስ ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎች መተላለፋቸውን አሳውቀዋል። የነዳጅ አቅርቦትና ስርጭት የሚከታተል እርምጃ የሚወስድና ነዳጅ ቅድሚያ የሚሰጣቸውን ዘርፎች የሚለይ ልዩ ክፍል መቋቋሙንም ይፋ አድርገዋል። ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር የነበራት የረጅም ጊዜ የነዳጅ ግብይት ውል በጦርነቱ ምክንያት መስተጓጎሉን ገልጸዋል። አቅራቢ ሀገራቱ ምርቱን ማቅረብ እንደማይችሉ ማሳወቃቸውን አመልክተዋል። በዚህም ምክንያት በግዢ ሂደት ላይ የነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅ አለማቅረቡን ጠቅሰዋል። በጦርነቱና አለመረጋጋቱ ምክንያት በነጭ ናፍጣ ላይ የነበረው የቀን አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማለቱን ተናግረዋል። ያጋጠመው የነዳጅ አቅርቦት እጥረት ለመቋቋም ከዛሬ ጀምሮ ተግባራዊ የሚሆን የቅድሚያ አሰጣጥ ውሳኔ መተላለፉን ይፋ አድርገዋል። በዚህም ነዳጅ የሚያጓጉዙ ተሽከርካሪዎች በማደያ የቅድሚያ እንዲሰጣቸው፣ ከፍተኛ አምራቾችና የኤክስፖርት ድርጅቶች በቀጥታ ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክቶች በቀጥታ የገቢና ወጪ ንግድን ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ ተሽከርካሪዎች፣ ግብርናን የሚያዘምኑ ትራክተሮች፣ የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች፣ በናፍጣ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች ነዳጅን በቅድሚያ እንዲያገኙ ተብሏል። ከዚህ ውጪ የሚደረግ የነዳጅ ስርጭት ተገቢ ባለመሆኑ እርምጃ ይወሰዳል ሲሉ አስጠንቅቀዋል። ህብረተሰቡ ነዳጅን በቁጠባ እንዲጠቀም፣ የታዳሽ ኃይልን አማራጮችን በመጠቀም ስልትን እንዲከተል፣ የእግር ጉዞ ባህልን እንዲያጎለብት፣ አላስፈላጊ የጉዞ ፕሮግራሞችን እንዲሰርዝና እንዲያቆም፣ የህዝብ ትራንስፖርትን እንዲጠቀም፣ በነዳጅ ግብይት ላይ የሚስተዋሉ ህገወጥ ተግባራትን እንዲያጋልጥ ከመንግስት ጋርም ተባብሮ እንዲሰራ ጥሪ አቅርበዋል። ብሔራዊ ባንክ የዋጋ ግሽበቱ ወደ ነጠላ አሃዝ ዝቅ ብሏል አለ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባደረገው 6ኛ መደበኛ ስብሰባ የሀገሪቱ ዓመታዊ የዋጋ ግሽበት በየካቲት ወር መጨረሻ ወደ 9.7 በመቶ ዝቅ ማለቱን ገለጸ። እንደ ኮሚቴው ግምገማ በ2018 በጀት ዓመት የኢኮኖሚ እድገቱ 9.2 በመቶ መድረስ የቻለው በማዕድን ዘርፍ በተመዘገበው ከፍተኛ ውጤት በተለይም የወርቅ ምርት በ10 እጥፍ ማደጉና በአገልግሎት ዘርፍ ጥንካሬ ነው። በበጀት ረገድም መንግስት የበጀት ጉድለቱን ለመሸፈን ከማዕከላዊ ባንክ ብድር ከመውሰድ ይልቅ በግምጃ ቤት ሰነድ ሽያጭ 136.6 ቢሊዮን ብር መሰብሰቡ ለፖሊሲው ስኬት አግዟል ብሏል። ይሁን እንጂ በአንዳንድ የግል ባንኮች ዘንድ የጥሬ ገንዘብ እጥረት መኖሩንና በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት በነዳጅ ዋጋ ላይ ሊያሳድር የሚችለው ጫና እንደ ስጋት በመግለጫው ተነስቷል። በኮተቤ በደረሰ የመኪና መገልበጥ አደጋ የ3 ሰዎች ሕይወት አለፈ። ዛሬ መጋቢት 22 ቀን 2018 ዓ.ም ወረዳ 9 ልዩ ስሙ ኮተቤ 02 ተብሎ በሚጠራው አካባቢ በደረሰ አስከፊ የትራፊክ አደጋ የ3 ሰዎች ሕይወት ማለፉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። አደጋው የደረሰው የሰሌዳ ቁጥር ኮድ 3C 02697 አዲስ አበባ የሆነ የህዝብ ማመላለሻ ሚኒባስ ከአንቆርጫ ወደ ላምበረት 18 ሰዎችን አስራፍሮ በመጓዝ ላይ ሳለ ነው። ተሽከርካሪው በተጠቀሰው አካባቢ ቁልቁለት እየወረደ ባለበት ወቅት ባጋጠመው የመገልበጥ አደጋ ነው ጉዳቱ ሊደርስ የቻለው። በዚህም ምክንያት የሁለት ወንዶችና የአንዲት ሴት ሕይወት ወዲያውኑ ያለፈ ሲሆን አሽከርካሪውን ጨምሮ 16 ሰዎች ላይ ከባድና ቀላል የአካል ጉዳት ደርሶባቸዋል። በአሁኑ ወቅት ጉዳት የደረሰባቸው ወገኖች አስፈላጊውን የሕክምና እርዳታ እየተደረገላቸው ይገኛል። የአዲስ አበባ ፖሊስ አሽከርካሪዎች በተለይ በቁልቁለት መንገዶች ላይ ለተሽከርካሪዎቻቸው ቴክኒካዊ ብቃትና ለፍጥነት ጥንቃቄ እንዲያደርጉ አሳስቧል።
በሌላ ዜና ኢራን በሆርሙዝ ሰርጥ ላይ አዲስ ታክስና እገዳ አጸደቀች። ኢራን በሆርሙዝ ሰርጥ በኩል በሚያልፍ የንግድ መርከቦች ላይ አዲስ የታክስ ሕግ ማጽደቋን የፓርላማዋ የደህንነት ኮሚሽን አስታወቁ። ይህ ውሳኔ የሀገሪቱን የባህር ላይ ሉዓላዊነት ለማጠናከር የታለመ ሲሆን በተለይም የአሜሪካና የእስራኤል መርከቦች በሰርጡ እንዳያልፉ ሙሉ በሙሉ ይከለክላል። በአሁኑ ወቅት በውጥረቱ ምክንያት በቀን 15 ሚሊዮን በርሜል ድፍድፍ ዘይት በፋርስ ባህረ ሰላጤ ቆሞ የሚገኝ ሲሆን ይህም በዓለም አቀፉ የነዳጅ ገበያ ላይ ከፍተኛ አለመረጋጋት ፈጥሯል። ትናንት 2 ሚሊዮን በርሜል የጫነ የኩዌት መርከብ ጥቃት መድረሱ ሁኔታውን ይበልጥ አባብሶታል። ዋይት ሃውስ በበኩሉ የሰርጡን በር መክፈት የጦርነቱ ቀዳሚ ግብ እንዳልሆነ ገልጿል። 19 ሰዎች የያዘችው የኢኳዶር አሳ አጥማጅ መርከብ ደብዛዋ ከጠፋ 5 ቀናት ተቆጠሩ። ከኢኳዶር ዋና የአሳ ማጥመጃ ወደብ ማንታ ተነስታ የነበረችና 19 ሰዎችን የጫነች መርከብ ደብዛዋ መጥፋቱ ከፍተኛ ስጋት ፈጥሯል። መርከቧ ለመጨረሻ ጊዜ የታየችው ባለፈው ሐሙስ ሲሆን ከዚያ ወዲህ ከመርከቧም ሆነ ከባህረኞች ጋር ምንም አይነት ግንኙነት ማድረግ አልተቻለም። የመርከቧ ባለቤት ክርስቲያን ሜንዶዛ እና የባህረኞች ቤተሰቦች መንግስት የፍለጋ ስራውን አጠናክሮ እንዲቀጥልና እንዳይተዋቸው በለቅሶ እየተማጸኑ ይገኛሉ። አካባቢው በዝውውር የሚታወቅ በመሆኑ በፕሬዝዳንት ዳንኤል ኖቦኦ የሚመራው መንግስት ጥብቅ ክትትል እያደረገ ቢሆንም እስካሁን የመርከቧ ሁኔታ አልታወቀም። ባለስልጣናት መርከቧ የጠፋችበትን ምክንያት ለማወቅ ምርመራ መጀመራቸውን ገልጸዋል። ፕሬዝዳንት ቮሎዲሚር ዜሌንስኪ ለፋሲካ በዓል የተኩስ አቁም ጥሪ አቀረቡ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ለፋሲካ በዓል የተኩስ አቁም እንዲደረግ ለሩሲያ ጥሪ አቅርበዋል። ፕሬዝዳንቱ ከ2 ሳምንት በኋላ የሚከበረውን የኦርቶዶክስ ክርስቲያኖች የፋሲካ በዓል ምክንያት በማድረግ ሀገራቸው ለተኩስ አቁም ዝግጁ መሆኗን ገልጸዋል። በተለይም ዓለም አቀፍ የነዳጅ ገበያ ላይ የተከሰተውን ጫና ለመቀነስ በኃይል መሰረተ ልማቶች ላይ የሚደረጉ ጥቃቶች እንዲቆሙ ጠይቀዋል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።